እዩል ይሄንን ያዝበት እኔን ሰላምታ ከምትል ይሄንን ያዝበታል። አንብበው አንድ አንብበው። ምንድነው? ለምን አነገረኝ? አይ ቀጥታ ብታነብ ይሻላል። አንብበህ ትረዳለህ። ይሄንን ነገር አንብበው። ትላንትና ሜሪ ለዚህ ጉዳይ ነው የፈለከኝ? አዎ እኔ አንድ ነገር በእኔ ሩታ ጋር መሄድ ስለማልችል ነው፣ ወይ ደግሞ ሩታ ጋር ሄጄ ወይ ማሳየትም ስለማልችል ነው። ሜሪም ጋር ዳኒም ጋር መሄድ ስለማልፈልግ ወይ አንተ አጠገባቸው ስለሆንክ ሄደም እነሱን ማሳየት ትችላለህ። ትላንትና ሜሪም ሩታም ዳኒም አንድ ላይ ሆነው ሩታ ለአብርሃም የእርግዝና ያረገዘችበት ወረቀት ይዛ ሳይቷለች። እንደገና ደግሞ ሜሪና ዳኒ ደግሞ ሄደው ሄርሜላ ቤት ያለ ፍቃዷ በር ገንጥለው፣ በር ከመገንጠል አይተናነሱም፣ ገንጥለው ያረገዘችበት ነው ብለው ወረቀት ሰጥቷታል። ይሄ ደግሞ ሩታ እንዳላረገዘችና ምንም ነገር እንደሌለ የውሸት ማስረጃ ይዛ እንደመጣች የሚያሳይ ወረቀት ነው። እኔ ደርሼባቸዋለሁ። ይሄ ነገር የዳኒ የሜሪ እና ደግሞ የሩታ ሴራ ነው። አብርሃምን ለመያዝ ነው፣ ከሄርሜላ ለማለያየት ስለሆነ ይሄ ትክክለኛ ወረቀት ነው። ተምረሃል፣ ተመርቃል አይደለ? ሰላም ሰላም ሰላም! ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ነን እኛ አለን። ያው እንግዲህ ከባህል በኋላ ተመልሰን መተናል። እንዴት ናችሁ? ቆይታ ሁሉ ሰላም? ዛሬ ቤተሰብ በሆነ ጉዳይ መጥቼ ነበረ። አንዳንድ እየተነሱ ያሉ ሀሳቦች አሉ፣ የተባለ ያለ ነገር አለ። እኔ ደግሞ የሰው ስም እንደዚህ በመጥፎ በክፉ ባልተደረገ ነገር ሲነሳ በጣም ደስ አይለኝም፣ በጣም ያስከፋኛል። ያው እናንተም እንደምታውቁት ያልተፈጠረ እንትን ማለት ያልሆነ ነገር ነው ምናምን ብሎ አንድ ያረገዘችን ልጇ በሆዷ ውስጥ ያለ ልጅ ከእናቱ በላይ ማንም ሊያውቅ አይችልም ማለት እየሆነችም እያሳደገችም ያለችው እሷ ራሷ ነች። ከዚህ በፊትም ልዑልን ስትወልድ ሩታ እንደዚህ ተብላ ነበር። እርጉዝ ነኝ ስትል ውሸት ነው አውቃ ነው ምናምን ሌላ ነገር እንትን ለማድረግ ነው ምናምን ስትባል በጣም ብዙ ነገር ስታሳልፍ የቆየች ልጅ ነች እና አሁንም በድጋሚ ይህንን ነገር እንደዛ እያሏት ነው። በዚህን አክል ደረጃ አብርሃም ትናንትና እንደዛ ብሎ ሲናገራት ለአይምሮዋና ለጭንቅላቷ ማሰብ ነበረበት። ወንድሙ አጠገቧ ነበረ፣ ኤፍሬም አጠገቡ ነበር። ኤፍሬም ምን ያህል የተደሰተውን ደስታ አብርሃም መደሰት የነበረበትን ደስታ ነው ኤፍሬም የተደሰተው። ግን በዚህን አክል ደረጃ ሞራሏን ነክቶ የውሸት ድራማ ነው የምታደርጊው አውቀሽ ነው ምናምን ብሎ መሄድ አላስፈላጊ ነገር ነው። ቢያንስ ለስሜቷና ለጭንቅላቷ መንጠቀቅ ነበረበት። እና ደግሞ አብርሃም አንድ ነገር የምነግረው ነገር ቢኖር ማለት ነው አብርሃም ሩታ እርጉዝ አይደለችም ብሎ ካሰበ ለምንድን ነው እዚያ ወዲያውኑ በኤፍሬም ቤት እጇን ይዞ እንሂድ ማለት ይችላል፣ ማስመርመር ይችላል አይደል? ያንን ነገር ያልፈለገበት ምክንያት አብርሃም ለምንድን ነው? ሩታን ሄዶ እጇን ይዞ ማስመርመር ይችላል አይደል? ከዚህ ነገር ነፃ መሆን የሚችለው እኮ ሄዶ ሲያስመረምራትና ፊት ለፊት እሷም እሱም ባሉበት ማወቅ የሚቻል ነገር ነው። ጊዜ ቴክኖሎጂ ነው አይደል? ያንን ነገር ማድረግ እየቻለ ለምንድን ነው አላምንሽም ብቻ የሚላል? ስለዚህ አብርሃምም የሚያውቀው ጉዳይ ነው ይሄ። አብርሃምም ያመነበት ጉዳይ ነው። ምናልባት ሄርሜላ ይከፋታል ወይ ሄርሜላ አስደብራታለሁ፣ ሄርሜላ ለኔ ብዙ ነገር አድርጋልኛለች ብሎ ስለሚያስብ ከዛ ነገር አንጻር ሄርሜላ ላለማስከፋት ብሎ ነው እንጂ አብርሃም ልቦናው ያውቃል ሩታ ያረገዘችው የእሱ ልጅ እንደሆነ ልቦናው ያውቃል። ያም ሆነ ይሄ አይደለም። አሁን ለአብርሃም ቢያንስ እቺ ልጅ ቤተሰብ አላት፣ ብዙ ነገር አላት፣ ክብር የሚባል ነገር አለ። ክብር እስካላ ድረስ ልጁ ያንተ መሆኑን ብታምንላት ከዛ በላይ ራስን ኑሮ ብትኖር ደስ የሚል ነገር ነው። ምክንያቱም ከማን እንደሆነ አይታወቅም ምናምን እየተባለ ሰፈር ውስጥ የሚወራ ነገር ምናምን ደስ አይልም። ስለሳቀች አይደለም ሩታ። ይሄ ነገር በጣም የሚያሳዝንና የሚያስከፋ ነገር ነውና ቢያንስ ልጁ ያንተ መሆኑን ብቻ አመንላት። ከውርደትም ከምንም ሌላ ነገርም ከመባል አባቴ የሌለው ልጅም ከመባል ስሟን ለስሟም ስትል ለክብሯም ስትል ይህንን ነገር እመንላት። ምናልባት ወደ አብርሃም የተመለሰችበትና አብርሃምን አሁንም አፈቅራለሁ እወዳለሁ የምትልበት ምክንያት የልጁን ነገር ለማስተካከል ስለፈለገች ያንን አስባም ሊሆን ይችላል። ይህንን ነገር መገንዘብ አለብንና አስመርምራት፣ ሆስፒታል ወሰዳት። ይህንን ነገር ራስ ማረጋገጥ ትችላለህ። ማረጋገጥ የምትችለውን ነገር እሷ መታ በነገረች ወይም ሌላ ሰው በነገረ ውሳኔዎች እየወሰንክ ውሸታም ነሽ አውቀሽ ነው ምናምን ማለት አትችልም። ለምን ብላ ይህን ነገር ልታረግ ትችላለች? ይህን አክል በዚህን አክል ደረጃ መገንዘብ እንዴት ያቅታል አብርሃም? እና ስለማትፈልገው ነው። በነገራችን ላይ በቃ አትፈልገውም።
የተፈጠረውን ነገር አደባብሰ ወይም እሷን እንደ ጥፋተኝነት አስመስለ ለማለፍ የፈለክበት ነው የሚመስል። ይሄ ነገር ደግሞ አያዋጣም። ለሷም ክብር ስትል ለሷም እንትን ስትል ይሄን ነገር ለማስተካከል ሞክር እና ቤተሰብ በዚሁ አጋጣሚ ዛሬ አቤል የሆነ መጣለው ብሎኛል። እስኪ የማሳይህ ነገር አለ ጠብቀኝ ምናምን ብሎኝ ነው ካሜራ ይዤ የቀረብኩት። ለምን እንደፈለገኝ አላውቅም። ያው አዲስ ነገር አለ አንዴ በአስቸኳይ ነው መፈለግ ብሎኛል። ከሩቅ እየመጣ ስለሆነ ነው በዚሁ አጋጣሚ ለነገራችሁ የፈለግኩት እና ለምን እንደፈለገኝ አላውቅም። ብቻ ለመልካም ይሆናል ብዬ አስባለሁ። ነገሮችን አረጋግጠው ምናምን እውነተኛውን ነገር ለማወቅም አንዳንድ ነገሮችም እኔም አወራዋለሁ። ማወቅ ያለበትን ማድረግ ያለባቸውን ምናልባት ይል እንዴት ነው ይሄንን ያዘበት እኔን ሰላምታ ከምትል ይሄንን ያዘበት አንብበው አንድ አንብበው ምንድነው? ለምን አነገረኝ? አይ ቀጥታ ብታነብሽ አይደል? አንብበህ ትረዳለህ። ይሄንን ነገር አንብበው። ትላንትና ሜሪ ለዚህ ጉዳይ ነው የፈለከኝ? አዎ እኔ አንድ ነገር በእኔ ሩታ ጋር መሄድ ስለማልችል ነው፣ ወይ ደግሞ ሩታ ጋር ሄጄ ወይ ማሳየትም ስለማልችል ነው። ሜሪም ጋም ዳኒም ጋር መሄድ ስለማልፈልግ ወይ አንተ አጠገባቸው ስለሆንክ ሄደም እነሱን ማሳየት ትችላለህ። ትላንትና ሜሪም ሩታም ዳኒም አንድ ላይ ሆነው ሩታ ለአብርሃም የእርግዝና ያረገዘችበት ወረቀት ይዛ ሳይቷለች። እንደገና ደግሞ ሜሪና ዳኒ ደግሞ ሄደው ሄርሜላ ቤት ያለ ፍቃዷ በር ገንጥለው፣ በር ከመገንጠል አይተናነሱም፣ ገንጥለው ያረገዘችበት ነው ብለው ወረቀት ሰጥቷታል። ይሄ ደግሞ ሩታ እንዳላረገዘችና ምንም ነገር እንደሌለ የውሸት ማስረጃ ይዛ እንደመጣች የሚያሳይ ወረቀት ነው። እኔ ደርሼባቸዋለሁ። ይሄ ነገር የዳኒ የሜሪ እና ደግሞ የሩታ ሴራ ነው። አብርሃምን ለመያዝ ነው፣ ከሄርሜላ ለማለያየት ስለሆነ ይሄ ትክክለኛ ወረቀት ነው። ተምረሃል፣ ተመርቃል አይደለ? እኛ ምናውቀው እውነት እኮ ነው። አቤል እዚህ ጋር ተመርቃል፣ ተመርቀሃል አይደል? ማንበብም ትችላለህ። ስለዚህ ይሄ የዛሬ ወረቀት ነው። ቀጥታ ሄደህ አንተ አንብበህ ለአንተም ለመሰሉቶቹ ለሩታ አረገዝኩም ለምትለው ይሄን ስጣት። ገባህ? ከየት ነው ያመጣው? ይኖር ከየትም ላምጣው ስታየው የምትደነግጥ ይሆናል። ከየት ነው ያመጣው? ወረቀት ይሄ ትክክለኛ ወረቀት አይደለም። እኛ ነን የምናውቀው ሩታ ማርገዟ። በዚህ ናክል ደረጃ እኛ ደግሞ የምናውቀው እንዳላረገዘች ነው። ይሄ ደግሞ የሚያስረዳ አንድ ነገር ልንገርህ፣ ይሄ የሚያስረዳ ወረቀት ነው አይደል? ይሄ ወረቀት ሴት ወረቀት ነው። ይሄ እውነት ነው። እውነት ካረገዘችው ልጅ ጋር እኔ ልንገርህ ሩታ ይዛ የመጣችው ፎርጂት ወረቀት ነው። የትኛው ይዛ የእርግዝና ይዛ የመጣችው ወረቀት እሱን ማረጋገጥ ትችላላችሁ። ይሄ አረጋግጠን አንድ ነገር ልንገርህ፣ የኛም ወረቀት ፎርጂት ነው እየነገርኩ ነው። ካላዳመጥከኝ ልሰማኛችሁ። እሺ እኔ ደግሞ እኔን አዳምጠኝ። እሺ የኛም ወረቀት ፌክ ነው እያልኩ ነው አይደል? የእናንተም ወረቀት ይሄ ፌክ እንደሆነ አውቃለሁ። እያየሁት ነው። ተመረቀው ቢያንስ ሳታነበው ምን ሳትላት ማንበብ አሁን ማቀውን ነው። ለማንኛውም ማለት ነው ውሸት እንደሆነ ልነግርህ ነው የመጣው። ማቀውን እውነት እየሰጠኝ ወረቀቱ ማየትም አይጠበቅብኝም። እኔ እንዳላረገዘች ታውቃለህ ማለት ነው። ጎበስ በቃ ስለዚህ እውነት ነው ያስከው። እንደዚህ ከሆነ አሪፍ ነው በቃ። እኔ እኮ አሁን ይሄንን ወጣ ገባ ምናምን አብርሃምና ሄርሜላን እኛን ሁላችንም ለማለያየት ነው አይደል? ኧረ አይሳካላችሁም። የምረኝ ብላችሁ በልጅ መጣችሁ። አይደብርም? ይኸውልህ አንድ ነገር ልናገር የምፈልገው ነገር ማለት ነው። ላስጠነቅቅህ የምፈልገው ነገር ወይ እንድታስጠነቅቃቸው የምፈልገው ነገር ምን እንደሆነ ታውቃለህ? በር ገንጥለው ሲገቡ ሄርሜላ ቤት ሜሪና ያቺ ድብዳ ሴትዮና ዳኒ የሚባለው እኛ ዝም ማለት አቅቶን አይደለም፣ ወይ ደግሞ እነሱ ችግር መፍጠር ምናምን የሆነ ነገር ማድረግ አቅቶን አይደለም። ከማንም ምንም አያንስም። ገብቶሃል አይደል? ዳኒ እንደዛ አሰቃይተነዋል። ሰምተኸኝ እንዴ? ስለ ዳኒ ስለ ሜሪ አይደለም አሁን እያወራሁ። ሜሪ ሄዶ ያሳዩት እውነትን እንድታቅ ነው። ምንም እውነት የለም። ፎርጂት ወረቀት ይዘህ መተህ ይሄ ነው እናንተ ነው ፎርጂት ወረቀት ይዘህ ሂድ። ወረቀት ለሩታ ላሳየት አልችልም። ካላሳያት እኔ በሌላ ሰው በኩል ላሳያት እችላለሁ እኮ። ስማኛ እንዴ? ይኸውልህ ለአንተም መስጠትም አይጠበቅብኝም። ገብቶሃል አይደለ? ይሄ አንተ ምንድነው እንደዚህ የሚያንጨረጭርልህ እንትን ለማለት እውነቱን ማወቅ ነው የምትፈልገው? በጣም ተናድጄ ስለመጣው ነው። ምክንያቱም ማለት ነው እኔ እነሱ ጋር ኬክ ከመጣላት ወደ ኋላ አለን። ሜሪም ጋር ሆነ ዳኒም ጋር ገብቶሃል አይደለ? ያ ፎርጂት ወረቀት እኮ ያሳየው። ስማኝ እውነት ምናምን አንተ ለምንድን ነው የምትጮኸው? አንተ ብቻ እየጮክክ እያወራኝ ነው። ተረጋግቼ እያወራሁ ነው አይደል? ለምን ተረጋግቼ ስለሆነ ነው። ስማኝ፣ አንተ የምትሰማኝ ከሆነ እውነቱን ማወቅ የምትፈልግ ከሆነ ስማኝ። የምን እውነት? የትኛው እውነት? እውነቱን ማወቅ ነው የምትፈልጉት? ልጁ አልተረገዘም ነው የምትሉት? እውነቱን ነው ውሸት ነው ይዘህ እየመጣህ። አብርሃምን ሩታን ይዣት ልምጣ፣ ሄደን ሆስፒታል ቼክ እናድርግ። ለምንድን ነው አብርሃም
ሩታን ቼክ ማስደረግ ያልፈለገው የሚያውቀው ነገር ስላለ ባላደረገው ነገር ለ30 ደቂቃ ሆስፒታል መሄድ እኮ የሰው ልጅ አያከብድም። እውነት ነው። እሱ የለም እቺ ልጅ አሸማቆ ከመመለስ ይልቅ የውሸት ነው እያተባለ ሌላ ነገር ውስጥ አይምሮ እንዲነካ ከማድረግ ይልቅ ሄደን ማስመርመር ነው። በቃ የተማርን ሰዎች እኮ ነው። እንደማመጥ ይኸውልህ አብርሃም እንደሌላ ሰው ክብረ ቢስ ምናምን አይደለም። ሚስቱን በአደባባይ ማዋረድ የሚፈልግ ሰው አይደለም። ገብቷል አይደለም? ከዚህ በላይ የኔ ልጅ አይደለም ማለት እኮ ነው። አይደለም ያደረገውን ነገር ጠንቅቆ ያውቃል። በግዴታ ልጅ እሱ ልዑልን ክዷል አልካደም። ትክክለኛ አባት ስለሆነ ልዑልን ተቀበሏል። ግን ደግሞ ያላደረገው ነገር ስለሆነ ነው አሁን ልጅ አይደለም ብሎ እየተናገረ ያለው። እሱ ራሱን ጠንቅቆ የሚያውቅ ነገር ነው። እና ደግሞ ሆስፒታል ይዟት ሄዶ በዶክተሮች ወይ በሌላ ሰው ፊት ማዋረድ አቅቶት አይደለም። ገብቷል አይደለ? ያላደረገው ነገር ጠንቅቆ ስለሚያውቅ ነው። ይኸውልህ እኛ ሁሉ ነገር እናውቃለን። በምን እርግጠኛ ሆኜ አብርሃም ስላደረጋቸው ነገሮች ወይ አልጋ ላይ ከአብርሃም ከሚተዋወቁ ሰዎች በላይ ሌላ ሰው ሊያውቅ አይችልም። አብርሃም ውሸታም አይደለም። ግልጽ ለግልጽ ሄደው ነው። ሩታማ ምን እንዳደረገች ከዚህ በፊት አየናት እኮ። ገብቷል አይደለ? ምን እንዳደረገች አየናት። ሳታፈቅሮ ወድጃለሁ የኔ አባት ምንድነው ምናምን ብላ ብዙ ነገር እንዳደረገች እሱን ለማስተማር ሰውን ለማስተማር የሰው ልጅ እኮ ዋሽተህ ታስታርቀዋለህ። ኖ አይደል? ማስታረቅና ማዋሸት ሌላ። አሁን አታከራክረኝ። ስማኝ እንዴ፣ ትክክለኛውን ነገር ወረቀቱን ይዤ መጥቻለሁ። አንተ መስተካት እኔ እነዛ ጋር ሄጄ ምን እንደማደርግ አሳያለሁ። ማን ነው እንደዚህ የምታደርገው? እነ ሜሪ ነው። እነ ሜሪና እነ ዳኒ። ከዛ አንተ ወደ እንት ስትሄድ እነሱ ዝም ይለዋል እንዴ? ወደ ምትሄድ ጀመር። አንተ ስለ ሄርሜላ ምን አገባክ? እኔ ምን አገባክ? ስለሚያገባ ነው አይዘውላት ሄዱት ቤት ድረስ እና እውነቱና ዳኒ እውነት አሳዩት አይደል? እንትና ሄርሜላ ምን አገባትና ነው እሷ ጋር ሄዱት? እኔ ወንድሟ ነኝ። ስለሚያገባኝ የማያገባት ህይወት ውስጥ እየገባች እንደሆነ ስለፈለጉ ነው። አብርሃም ፈልጎ ለሚያደርገው ነገር አንተ ምን አገባ? እሷን ለመጠየቅ እንዲያድጉ ስለማልፈልግ ሄዳ አብርሃም ጓደኛ ስላለብኝ አብርሃም ነው አንተን አይደለም። አንተንም ከፈለክ ምከረው፣ ከፈለክ አትምከረው። እነ ዳኒም ሆነ ሜሪም ሆነ ለሩታ ተንቆርቁሮ ሆነ እንደዚህ እያደረጉ ያሉት አብርሃም ጋር ነው መሄድ ያለበት። ከዛ አብርሃም መልስ ይስጣቸው። እቺ ምን በማታውቀው ነገር ሄዶ ለምን ይበጣብጧታል? ማንም ሰው የላትም ብለው ሰው እቺ ልጅ ሰው አክብራ እንጂ በዚህ ናክል ደረጃ አቤል ግን ፎርጅድ ወረቀት አሰረሰ እስከማስመጣ ድረስ ለምንድን ነው የፈለከው? ፎርጅድ አይደለም። ልታጣራ ትፈልጋለህ? እንሂድ። ሩታ የገባችበት ቤት የለም ይዛ ፎርጅድ ወረቀት ላሳየህ ነው። የት ታውቃለህ? እሺ ላሳየህ አልኩህ እኮ። እኔ እኮ እርግጠኛ ሆኜ ነው አሁን ራሱ እየይቆለ ከፈለክ ላሳየህ ምን እንዳረገች ምን እንደተፈጠረ ሄጄ ላሳየህ። ገብቷል አይደለ? ይሄኛውን ያሰራበት ቦታ ፎርጅድ ያሰራበት ቦታ የእናንተን ወሬ ለማየት ልጅ ሆስፒታሉን የማስቀየርና እንትን ማለት እኮ አቅም እኮ አላችሁ እናንተ። ይኸውልህ ለማንኛውም ማለት ያንን እንደምታደርጉ አውቃለሁ ስለማቅ። ምክንያቱም ሄርሜላ በገንዘብ አቅሟን ስለማቅ ማለት ነው። ብዙ ነገር ልታደርግ ትችላለች። ግን በዚህ ናክል ደረጃ ልጅ አርግዣለሁ እያለች ከአብርሃም ጋር ሙጥኝ ማለት ነገር ምን አይነት ሰው ብትሆን ነው ሄርሜላ? እናቃታለን እኮ ሩታ ማለት ነው። አብርሃምንና ሄርሜላ ለማራራቅ አሁን ያላቸው አብርሃም የሚያከብረውን ሰው ስላገኘ ከሄርሜላ ጋር አንድ ላይ ስለሆነ እነሱን ለማለያየት ነው። በብዙ ነገር መጣች፣ አልተሳካላትም። ገብቷል አይደል? አሁን ደግሞ በዚህ ስለመጣች እኛ እናውቃለን። ገብቷል? ያራዳ ልጅ አንዴ ነው የሚሸወው። አንድ ነገር አዳምጠኝ። ሩታ ከአብርሃም ጋር የፍቅር ጥያቄ አሁንም አፍቅሬያለሁ አሁንም ወድጃለሁ እያለች ያለችበት ምክንያት የልጇ አባት እንደሆነ እንዲያምንላትና ከቤተሰቦቿን ከውርደት ለመጠበቅ ስትል ብቻ ነው እንጂ ማለት ነው ይሄ ሄርሜላን ለማለያየት ፈልጋ ምናምን ቼክ አታረጋችሁ። የእናንተ ውሸት ማለት ነው። የእሷም ውሸት እውነት ሆኖ ራሱ ቢገኝ ማለት ነው አብርሃም ከእሷ ጋር እንደማይሆን ጠንቅቆ ያውቃል። ከሄርሜላ ጋር ምንም የሚፈጠር ነገር የለም። ግን ሰላማቸውን ያብዛ። ይሄ በደስታ የተመሰረተ ፍቅር መጨረሻ ገብቷል አይደለም? ይኸውልህ ሩታ አረገዘችም አላረገዘችም ምንም ተፈጠረ አልተፈጠረም ከሩታ ጋር አይሆንም። ሰማኝ፣ እንደማመጥ ከሩታ ጋር የሚሆንበት ታይም አይደለም። አሁን አብቁቶለታል። እንዲህ ቋቅ ብሎ ነው የተፋው። በቃ የሷ ነገር ማለት ነው ገብቶታል። ስለዚህ በምን እርግጠኛ ነኝ? ለምን ከሩታ ጋር አደረ? አሰከረች። ወንድ ልጆች እኮ ነን እኛ እናውቃለን። ወንድ መድኃኒት አድርጋ ነው ያሰከረችው። ይኸውልህ አንተ መድኃኒት አድርጋበታለች ወይስ አንተ ስትሰከር የለም? እኔ ልብስህን ራቆት አድርጋ ምንም የምታውቀው ነገር የለም። መንገድ ላይ ብጥልህ አንተ ሰክረ ወይ ደግሞ አደንዛዥ ነገር። እኔ እናንተ እኮ ከዚህ በፊት ጓደኛሞች ነን። ይኸውልህ ጓደኛሞችን ብንሆን ታውቅ ያደረገው አንድችም ነገር የለም። ያውቃል። ሩታንም ወስዶ ማስመርመር ያልፈለገበት ምክንያት ይሄ ነው። ይሄን ደግሞ ተረዳ። ታውቃለህ ባላደረገው ነገር እንደዚህ ይኸውልህ ባላደረገው ነገር ማለት ነው ኮራ ብዬ የማወራውለት ነገር ምን እንደሆነ ታውቃለህ። ጠንቅቄ ያውቀዋለሁ።
አብሮኝ ያደገ ወንድሜ ነው። ስለዚህ ያላደረገው ነገር አድርጌያለሁ አይልም። ያደረገውን ነገር ደግሞ እንደዚህ ነው ብሎ አይልም። ስለዚህ ስላላደረገ ጠንቄ ስለማውቀው አሁን ሄርሜላና አብርሃምን ለማለያየት ስለሆነ ከተኙ ሰዎች በላይ እውነትን ታውቃለን። በእነሱ መሀል መግባት ሲጀምር አልጋ ላይ ከተኙ ሰዎች በላይ እናንተ እኮ በእነሱ መሀል መግባት ማለት በጣም ጭንቅላታችሁ ትንሽ መሆኑን የምረዳው በምን እንደሆነ ታውቃለህ። አልጋ ላይ ፎቶ ይዛበትና ቪዲዮ ይዛበት ለአንዳንድ ሰው እሱ አንተ አታውቅም። አንድም አልያዘችም። እኔ ደግሞ ማውቀው ነገር ስለሌለ ሩታ ቪዲዮ ይዛበት ቪዲዮ አላሳየችም። ማንም አላስጠፋም። የጠፋበት ይኸው ለእሱ ለማንኛውም ማለት ነው እንደዚህ አይነት የጻን ወረቀት ማለት ነው እዛ ሄደህ ጣለውሽ የማየውን ቦታ እንትን ትላለህ እንዴ? ማመን አይፈልጉም። ምንም አይነት ነገር መቀበል አይፈልግም። አይምሯቸው በአጠቃላይ የውሸት እንትንና እንትን ብቻ ነው መቀበል የሚፈልጉት።